በባለፈው ክፍል እንደተመለከትነው ምሳሌ እንግዲህ መጥታልናለች ወደ ዳጣ ድራማ። በጣም ደስ ብሎናል በመጀመሪያ ምሳሌ ወደ ዳጣ ድራማ ስለመጣች። እናም ያው እንደተመለከታችሁት አበቄልስ እንግዲህ በጎን ናታንን ታሳድዳለች፣ በጎን የዳጣን የህይወት ታሪክ ታሳድዳለች፣ በጎን ደግሞ የሰላምዬ እርግዝና ማለት ባላላለ ዙሪያዋን በጣም የሆነ ከቧታል። በቃ ማንኛውን አጣርታ ማንኛውን እንደምትለቀው ግራ ገብቷታልና ምሳሌ በባለፈው መታ ነበረ። ያው ብዙ ጊዜ ዳጣን ውሃ ለምንድነው ይዘሻት የማትመጪው ምሳሌን እያለ ብዙ ጊዜ ትጨቀጭቃት ነበረ እና ከስንት ጊዜ በኋላ ተሳክቶላት ምሳሌን ወደነ ውሃዬ ጋር ይዛት መታ ነበረ። አበቀለሽም እንግዲህን ምንድነው ብላ የጠየቀቻት ዳጣ ስለ አባቷ ነበር የጠየቀቻት። በነገራችን ላይ ዳጣ ደግሞ ያራዳ ልጅ ስለሆነች አስቀድማ ነው ለምሳሌ ሁሉንም ነገር የነገረቻት እና ምሳሌ ደግሞ ጎበዝ ልጅ ስለሆነች የተባለችውን ነገር በተግባር ፈጽማለች። እና ምንድን መሰላችሁ የጠየቀቻቸው በፊት ስትማሪ 4ኛ ክፍል እንዳለሽ ዳጣ የት ነበር የእናንተ ጋር ነበረች ስትላት አዎ እኛ ጋር ነች ምናምን ትላታለች። ከዛ ኦኬ በጣም ጥሩ እሷ ግን የድሬዳዋ ልጅ ነች ምናምን ነበር ያለችው። ስለዚህ እየዋሸች ነው ማለት ነው ትልና አሁንም በድጋሚ አባቷ ማን እንደሆነ ታውቂያለሽ ቤተሰቦቿ ምናምን ስትላት ምሳሌ በጣም ተጨናነቀች። ምክንያቱም አበቄለሽ እንግዲህ ነገረኛ እንደሆነች ዳጣ ነግራታለች። ነገረ በላ ብላ ነው እንደውም የነገረቻትና እናም እንግዲህን አባቷን ማን ነው ታውቂዋለሽ ስትላት ታውቀዋለሁ አለ። ማን ነው ስትል ሲሳይ ነው ሲሳይ ይባላል በማለትም ትናገራለች። እና በዚህ ጊዜ አበቄለሽ እንግዲህን ወሬው ሁሉ በቃ አለ አይደለ ገደል ሁንት አለባት። እና እንደዛ ስትል እንግዲህን መቼ እንደተወለደችም ጠይቃ ነበረ። ምሳሌ እንግዲህን አላቃትም ትላለች። ውሃ ደግሞ የውሃ ከጎን እያተከተኮች ነበረ። ኬክ ጋብዛችኋለሁ ምናምን ስትል እንግዲህን የውሃዬ ኬክ ነገር አይሳካላትም አይደለ? አዎ ምሳሌ ንገሪያት ኬክ ትጋብዘናለች አለ። ከዛ ደግሞ ከእንደገና መቼ እንደተወለደ ታውቂያለሽ ስትል አይ እኔ አላቅም። አይ እኔም አላቅም ግን አንቺ ካወቅሽ ንገሪ ልደቷ እንድናከብርላት አላለችም። እናም ይህንን እያሉ እያወሩ ነበረ። እና ደግሞ ያው ዳጣ ይቺ ኤቢና ውሃ ይጣላሉ እና ምሳሌ ለምንድን ነው የምትጣሉት? እህትማማቾች አይደላችሁ እንዴ? እኔ እህት ቢኖሬ ምናምን ስትል እንግዲህን አበቄለሽ በዚህ ጊዜ ምሳሌ ስታንች ዝኑርና እሷ ትሄድ ትላለች። እንዴ እና አልሄድም ቢሄድም ደግሞ እመጣለሁ ተመልሼ እያሉም ይሄንን እያወሩ ነበረ። ናታን እና ደግሞ ዳጣ ታች ተቀምጠው እንግዲህ አለማቸውንና ፍቅራቸውን እየቀጩ ነው። ዳጣዬ የምር ትወደኛለህ ሆይ ታፈቅረኛለህ ሆይ? አሁን ብከሳ ብጠቁር ነጭ ጸጉር ባወጣ አትተወኝም ወይ አትጠላኝም ወይ እያለችው ነበረ። እሱም በፍጹም አልጠላሽም እያላት ተመልክተናል። እንግዲህ ፍቅር እስከ መቃብር ያደርግላቸው። የነዳጣዬ እንግዲህ ፍቅር በጣም ደስ ይላል። የናታንና የዳጣ ፍቅር በጣም ነው ደስ የሚለው። በነገራችን ላይ እንግዲህ ፍቅራቸው ዘልቆ ለመውለድ አብረው ለማርጀት ያብቃቸው ነው የምንለው። ዳጣዬ ደግሞ እንግዲህ እናቷ ጋር ከሰላምዬ ጋር ተገናኝታ በደስታ የሚኖሩበትን ቀን እንግዲህ ያምጣ። እኔ ዳጣዬ በነገራችን ላይ ቤተሰቦቿን እናቷን እስከሚገናኙ እኔ በጣም ነው የቸኮልኩት ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱ እጅግ አርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። አበቄለሽ እንግዲህን እንደለመደችው ወደ ማርታ ጋር ትሄድና ማርታን እንግዲህ ከነረ እንደው ያበቄለሽ እንደው እኮ ገራሚና ድንቅ የሚል እኮ ነገር ነው። እና ማርታ ጋር ሄዳ ምንድነው ያለቻት ልታናገራት ፈልጋ ነበር። እና ማርታ ደግሞ ቆይና እንደ ጠብቄ ሴቭ ላደርግ ምናምን እስከምትላት ራሱ በፍጹም በቃ አይደለ መታገስ አልቻለችም። ከዛ ምንድነው ስትላት ዘንድሮ ምርቃቴ እንደሆነ ታውቃላችሁ አይደለ አለች። ውይ ዘንድሮ ነው እንዲ አናቅም ነበር እኮ ምናምን ስትል ወይ እማዬ ደግሞ ትላለች። ከዛ እንዴት ነው የማናቀው
ምናምን ስትላት እንግዲህ ማርታ እና ታዲያ ለመረቃቴ ምን አሰባቸው ትላታለች። ምን እንደረግልሽ እንግዲህ ምን አስቸኮለሽ እዛኑ ቀልታ የለ እንዴ ምናምን ትላታለች። ከዛ የዚህ ጊዜ እንግዲህ አበቄለሽ እኔ የሆነ ነገር አስቤያለሁ ስትል እንደ አደራሽን የማይሆን ነገር እንዳትጠይቂ አባትሽ የሚያስፈልግሽንና የሚጠቅምሽን ነገር ያውቃል እሱ ያደርግልሻል ስትላትም እንግዲህ አይ አባዬ አይደለም የሚረዳኝ አንቺ ትሸኛለሽ ስትላትም ማለት አሁን እሱን አግለሽ እኔን ማቅረብሽ ነው ትላታለች። ከዛ ምንድን ነው ምን አስበሽ ነው ስትላት ናታን ቀለበት እንዳደርግልኝ እፈልጋለሁኝ ብላረፍ። ከዛ ማርታ በጣም ትደነግጣለች። አቤት መዋረድ፣ አቤት መዋረድ፣ አቤት ውርደት አለች። ከዛ ምን ማለት ነው አንቺ ስለፈለግሽ ብቻ እኮ ይሆናል ማለት አይደለም። በነገራችን ላይ ማለት የሌላ ሰው የሌላ ወገን ፍላጎት ሳይኖር አንድ ወገን ፍላጎት ቢኖረው ካልተሰካካ ነው ይህ ነገር በፍጹም የሚሆን አይደለም። ገባቸው። ስለዚህ አሁን አበቄለሽ በቃ ናታንን በግዴታ የኔ ነው በቃ አይደል እልህ ነው እንጂ እኔ አንዳንዴ አበቄለሽ እልህ ነው እንጂ አንደኛ ደግሞ ሲቀጥል ደግሞ እናቱ የሆነ ትገፋፋታለች። ናታን ጥሩ ሰው ነው እንደዚህ ኮነሽ ቅረቢው እንደዛ ሆነሽ አጫውቹ በቃ ከጅምሩ ክፍል 1 ብሎ ሲጀምር እስካሁን ድረስ ናታን እንደዚህ ኮነሽ ቅረቢው ናታን እንደዚህ አድርገው ምናምን እያለ እናቷ ራሱ ይሆናል አይደለም ሞራሏን እንትን ብላታለችና እንደዛ ነው እንጂ እኔ አበቄለሽ ደግሞ በዛ ላይ ደግሞ ዳጣን ስላየች እንግዲህ እኔ ቅናት ነው ብዬ ነው የማስበው እንጂ እኔ ፍቅር እንደዛ አይደለም። ምክንያቱም ፍቅር ማለት ለሚወዱት ሰው መኖር፣ ፍቅር ማለት የሚወዱትን ሰው ደስታ ነው እንጂ የምንመኘው እንዲሁ በፍጹም ግዴታ ከኛ ጋር መሆን አለበት ብለን አንልም። ገባቸው። ያ አንድ ሰው እንግዲህ የምናፈቅረው የምንወደው ከሆነ የዛን ሰው ደስታ ነው እንጂ የምንመኘው ግዴታ ነው በቃ ፍቅር ከተባለ ግዴታ ከኛ ጋር ነው የሚኖረው አይባልም ብዬ ነው የማስበው። እና ማርታ እንግዲህ እንዴ ምን ማለት ነው አንቺ ስለፈለግሽ ብቻ እኮ እሱ ያገባሻል ማለት አይደለም። ናታን እንኳን ቀለበት እንደ ገለባ ነው የሚሽ እንኳን ቀለበት ሊያደርግልሽ ብትጠበሽ እንኳን አትሸቹም እያለ ትላታለች ማለት ነው። እና አበቄለሽ እንግዲህ ውሸቷ ምን ትላለች? እንደሚወደኝ ነግሮኛል፣ እንደሚያፈቅረኝ ነግሮኛል፣ እንዲሁም ድል ባለ ሰርግ እንደሚያገባኝ እና የምርቃት ዕለት ቀለበት እንደሚያደርግልኝ ተንበርክኮ ነግሮኛል። ስለዚህ ለሰርግ ተዘጋጁ ብላ ነው እንግዲህ ንርፍ ያለችው። እዛ እርግጠኛ ነሽ? አዎ እንዲሁም የናታንን አባት አናግሮታለች። እንዴ የናታንን አባት እንዴት ነው የምናናግረው? በተከበርንበት ታዋርጅን ነው እንዴ? ቤት ሀገር ነው የሴት አባት የወንድን አባት ኑ ልጄን አግቡልኝ ብሎ የሚለው? ቆንችም እንዴት ነው የምታስቢው? እርግጠኛ ነሽ ናታን እንደዚህ ብሎሻል ስትላትም አዎ እንደዚህ ብሎኛል በቃ እንጋባለን ምናምን ትላለች ማለት ነው። እና ይሄንን ታላደረጋችሁልኝ ይውላችሁ ናታን ቀለበት ካላደረገልኝ ራሴን አጠፋለሁ መቼም ቢሆን አታገኘኝም ትላለች። እንግዲህ ማርታም እዚህ ጋር ተቆጥታት ነበረ። እሷ በፍጹም ልትሰማት አልቻለችም። ትታት ትሄዳለች ማለት ነው። እና እነ ውሃዬና ዳጣ እንዲሁም ደግሞ ምሳሌና ውሃዬ ሆነው ደግሞ የሆነ እንደ ድብብቆች ነገር እየተጫወቱ ነበረ። ደስ ይሉ ነበር አይደል? በነገራችን ላይ እና ተደብቀው እንግዲህ እየተመታቱ እያለ በጣም ደስ ይል ነበረ። በስተመጨረሻ እንግዲህ ናታን ነበረ ብዙ ጊዜ እየተደበደበው እና ውሃዬ ነፍስ አውቃ እንዴ በቃችሁ እንደ ጭቃ ልጥፈጥፉት ነው እንዴ ብላ ናታንን ታደነዋለች። እናም አሪፍና ደስ የሚል ጨዋታ ነበረ እየተጫወቱ ያሉት ማለት ነው። እና ከዛ በመቀጠል ዳጣዬ አሁን ላይ የፍቅር ፊልም ነው እያየች ያለችው። ምክንያቱም በቃ ናታን እኮ በቃ ዳጣን ራሱ በቃ በፍቅር ስምጥ አረጋት እኮ። ወንድ ልጅ ከወንድምነት የዘለለ የማታይ ልጅ አሁን ላይ እንግዲህ ስለ ፍቅር ነው ፊልም ራሱ ስታይ ስለ ፍቅር ነው በቃ አይደለ? ምሳሌ ድራማ ላይ ራሱ ሄዳ ስለ ናታን ምናምን ስታወራ በጣም ነው ደስ የሚለው እና ፊልም እያየች ምናምን ነበርና ከዛ ናታን ይመጣል። ከዛ ናታን ሲመጣ እንዳንተ ቆይ እንዳትመጣ ብያል ነበር እንደማየና አባዬ ምናምን ቢያውስ ይኸውልህ እኔ እነሱ አይተው እንዳዝኑብኝ አልፈልግም፣ ስለዚህ ሁለተኛ እንዳትመጣ ምናምን ትላለች። ከዛ ችግር የለውም ምናምን ይባባሉና እንግዲህ ያወራሉ ማለት ነው።
ከዛ ሲያወሩ እንዳንቺ በቃ ህፃን ልጅ የሚመስል ፊልም ታያለች እንደምናምን እያላት ነበረ። ከዛ እንደ ምናምን ትለዋለች። ከዛ እንደዛ እየተባባሉ እንግዲህ እያለ እኔ የምልሽ ዳጣዬ መቼ ነው ማግባት የምፈልጊው ስትላት እንግዲህ ስትለው እኔ ማግባት በምፈልግበት ሰዓት ዝግጁ ነኝ ምናምን ትለዋለች። ከዛ እሺ እንደዛ ከሆነማ እኔ ትምህርቴን ስጨርስ ነው ማግባት የምፈልገው የዛለት እንጋባለን ይላታል። ከዛ እሺ ምናምን ማለት ትምህርት ነገ ጨርሰ ስትመጣ ወይ አንቺ ደግሞ አትቀልጂ እያላት ይገኛል ማለት ነው። ከዛ እሺ በቃ ይባባላለሁ እና ግን የሰርግ ዕለት እናቴ እንድትኖር እፈልጋለሁ ብላለች። ናታንም ስለ እናትሽ ስለ አባትሽም ስለ ቤተሰብሽ በሙሉ ዛሬ ትነግርኛለሽ እንደውም ረስቸው ምናምን ይላታል። ከዛ እነግርሃለሁ ሁሉንም ነገር እነግርሃለሁ። ከዛ እሺ በቃ እንዴ ዝም አይሆንም እንዴ የሆነ ሰው ቢሰማስ ደግሞ ስለምንድን ነው አንተ እንደዚህ ጭቅጭቅ የምታደርገኝ ምናምን ትላለች። እንዴ ሚስቴ አይደለሽ እንዴ የወደፊት ሚስቴ አይደለሽ እንዴ ስለዚህ ስላንቺ ማወቅ ግዴታ አለብኝ ሁሉንም ነገር ማወቅ አለብኝ ምናምን ይላታል። ከዛ እሺ በቃ ችግር የለውም እነግርሃለሁ ግን እዚህ አይደለም ምናምን ትልና እንግዲህ ቦታ ተቀጣጥረዋል እና ቦታ እንግዲህ ከዛ በቃ መሄድ አለብኝ ኪድ ምናምን ይሉታል። እና ስንት ልጅ ነው የምትወልጁ ስለ 7 ምናምን ይላል ናታን ማለት ነው። 14 ልጅ ነው የምወልድልኝ ከዛ በራሴ ልጅ አይቼ ምናምን ለራሴ ቀበሌ ነው የምሆነው እያለችም እንትና መርዙ ደላላውን አስታወሰችኝ። ከዛ እንደዛ እያለችም እንግዲህ ለናታን ትነግረዋለች። ናታንዬም በጣም ደስ ብሎታል። ከዛ በጎን ደግሞ ማርታ ለደረጀ ኤቢንግቲን ለምርቃቷ ቀለበት ሊያደርግላት እንደሆነ እየተናገረች ነው። አቤት አቤት ቅሌት እኮ ነው። ከዛ ደረጀ ደግሞ በፍጹም በቃ እኔ ከጓደኛዬ ጋር መቀየም አልፈልግም። ምክንያቱም የማትወደውን ሰው አግብታ በኋላ ኤቢ ብትቀየም እኔ ከልጄ ጓደኛ ይበልጥብኝም በዛን ጊዜ ለምን ብዬ ይከፋኛል። የዛኔ እኔ ከጓደኛዬ መጣላት አልፈልግም እያላት ነበረ። ማርታም የአባት ምቀኛ ትሆን እንዲህ ከተዋደዱ ምናምን ትለዋለች። አይ አይሆንም ብያለሁ አይሆንም። አይሽ እንደዛ ከሆነማ ቆይ ሁሉንም ልንገርህ ትልና ማርታ እያጀሬት ኤቢ ራሷን እንደምታጠፋ እኔ ሳንሳሳደግ ብዙ ስቃይቼ ማን ስለሆነች ነው ራሷን የምታጠፈው? ማን ፈቅዶላት? የእሷ ብቻ አይደለም ነፍሱ እያለ ይገኛል ደረጀም። ውድና የተከበራቸው የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንመጣ ባይ ባይ።